ወንድ ልጅ እንዳፈቀረሽ እንዲቀጥል ካንቺ ሱስ እንዲይዘው የምታደርጊበት መንገድ በንግግርሽና በምታሳየው ነገር ሁልጊዜም ካንቺ ጋር መሆን እንዲፈልግ ማድረግ ትችላለሽ። ዛሬ እኔ እህትሽ ወንድ ልጅ ካንቺ ሱስ እንዲይዘው የምታደርጊበትን መንገድ እነግርሻለሁ። ካንቺ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ትንሽ ጉንፋን ነገር ይዞኛል፣ ድምጤ ተዘግቷል። ለእሱ ይቅርታ ጠይቃለሁ። ዛሬም እንደሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ከአንቺ ሱስ እንዲይዘው፣ ከአንቺ ጋር መሆን፣ አንቺን ማግኘት እንዲጓጓ፣ ከአንቺ ጋር የሚያሳልፈው ጊዜ ደስ እያለው እንዲመጣ የምታደርጊባቸው መንገዶችን ነው የምናወራው። የመጀመሪያው ነገር በማክበር ስታናግሪው ነው። ያ ወንድ ልጅ ለክብር ያለውን ነገር ከዚህ በፊት በብዙ ቪዲዮቼ ላይ ተነጋግረናል አይደለ? ክብር በጣም ያስቀድማሉ፣ ክብርን በጣም ይፈልጋሉ። ግን ክብር ሲባል እንደዚሁ በደፈናው ማክበር ሲባል ምንድን ነው? እንዴት ነው በክብር የምናናገረው ሰውን? እንዴት ነው በክብር ኮሚኒኬት የምናደርገው? እንዴት ነው ደግሞ በክብር በዛ መልኩ ማናገርሽ ከአንቺ ጋር እንዲሆን የሚያደርገው የሚለውን እስኪ እንመልከት። ሰዎችን በክብር የምናናገርበት የመጀመሪያው መንገድ ማዳመጥ ነው። በቃ የሚናገሩትን ነገር ማዳመጥ። የሚናገሩት ነገር የማይስማማን፣ የሚናገሩት ነገር የማናምንበት ምናምን ሊሆን ይችላል። ግን ማዳመጥ፣ ሀሳባቸውን እንዲጨርሱ መፍቀድ ማለት ነው። ይሄ አንደኛው የማክበር ነገር ነው። ሁለተኛ ደግሞ በንግግራችን ውስጥ ወቀሳዎችን አለማብዛት፣ ክሪቲሳይዝ ማድረግ፣ አንተ እንደዚህ ነህ፣ እንደዚህ አድርገህ፣ እንደዚህ ሆነ የሚሉ ነገሮችን በተደጋጋሚ ባበዛን ቁጥር ሰዎች ከኛ እንዲሸሹ እንዲርቁን ነው የምናደርጋቸው። ከዛ ይልቅ እኔ ማስበው እንደዚህ ነው፣ እኔ በዚህ መልኩ ነው የተረዳሁት፣ አንተ እንዴት ታየዋለህ፣ እኔ የገባኝ በዚህ መልኩ ነው፣ እንደዚህ አይመስልህም የሚሉ ሀሳቦችን መጠቀም በጣም ይገዛል፣ ክብርም የተሞላበት ነው። ሌላኛው ነገር ደግሞ አለመፍረድ ነው። ሰዎች ቅርብ ነን አይደለ? ለመፍረድ በጣም ቅርብ ነን። ሶሻል ሚዲያ ላይ ስክሮል አድርገን እንደዚህ ለምን አያደርጉም፣ እንደዚህ ለምን አይሆንም፣ እንደዚህ ለምን አታደርግም እያለን ሰዎች ህይወት ላይ አስተያየት መስጠት ይቀለናል። እና ወንድ ልጅም በሚያወራሽ ጊዜ በሚነግርሽ ጊዜ ጀጅ ሳታደርጊ እንደዚሁ አንደርስታንድ ለማድረግ ሞክሪ። መፍረድ፣ ሰዎች ላይ መፍረድ፣ ለምን እንደዚህ ያላደረግም፣ እንደዚህ ያላደረግከው ለዚህ ነው፣ እንደዚህ ስላልሆነ እንደዚህ ሆነ እያሉ ፍርድ መስጠት ሰዎች ከኛ እንዲርቁና እንዲሸሹ የሚያደርጋቸው ነገር ነው። ሌላኛው ደግሞ ብዙ ጊዜ የምንሰራው የንግግር ስህተት በፍቅር ግንኙነት ላይ ትዕዛዞችን ማብዛት ነው። ይህንን አድርግ፣ እንደዚህ አድርግ፣ እንደዚህ ሁን የሚሉ ነገሮችን ማብዛት። ከዚህ ይልቅ ግን ክብር በተሞላበት መልኩ ጥያቄ ማቅረብ ትችላለሽ። እንደዚህ ብታደርግ ምን ይመስልሃል? ይህንን ታደርጋለህ? እንደዚህ ታደርግልኛለህ? እንደዚህ ይመችሃል? እንደዚህ ይሁን። ጥያቄ በቃ ጥያቄ ስትጠይቂው እሱ ራሱ አዎ ብሎ ፈቅዶ የሚያደርገው ነገር ስለሆነ በጣም ደስ እያለው ነው የሚያደርገው። ግን ትዕዛዝ ስታደርጊው እንደዚህ ቦታ ሂድ፣ እንደዚህ አድርግ፣ ይህንን እንደዚህ ምናምን ስትይው ግን አጌነስት ነው የሚሄደው። ላለማድረግ ነው እንደውም የሚፈልገው። በቃ ይሄ ትዕዛዝን የመቀበል ነገር ላይ ጥሩ አይደለም። ኮሚኒኬሽን ላይ በተለይም በፍቅር ግንኙነት ላይ እንደዚህ አድርግ እንደዚህ ሁን ምናምን መባባል ስሜት ጥሩ አይደለም። ትዕዛዝ የመሰጣጠት አይነት ነገር ስለሚፈጥር ማለት ነው። ከዛ ይልቅ ግን እንደዚህ ታደርጋለህ፣ እንደዚህ ትሆናለህ፣ እንደዚህ ብታደርግ ምን ይመስልሃል? ጥያቄ መጠየቅና የእሱን ሀሳብ የእሱን ስሜት መረዳት 50-50 ይሰጣል ማለት ነው። እንድታደርጊ መፈለግሽን ይረዳል። ከዛ ደግሞ መልሱ ጥሩ እንዲሆንና ፖዚቲቭ እንዲሆን ደስ እያለውም እንዲያደርገው ያደርገዋል ማለት ነው። ስለዚህ በተቻለሽ መጠን በምታወሩበት ጊዜ ኮሚኒኬሽናችን፣ ንግግራችሁ ክብር የተሞላበት እንዲሆን ጣሪ። ይሄንን ማድረግ ከቻልሽ እውነቴን ነው የምልሽ ከአንቺ ወዴትም አይሸሽም። ምክንያቱም ወንድ ልጅ የሚከበርበትን ቦታ ነው መርጦ የሚሄደው። ይህ ንቀት የሚያይበት የማይከበርበት ቦታ ላይ መቆየት አይፈልግም። ስለዚህ በተቻለሽ አቅም በምታወሩበት ሰዓት ላይ ክብርን የምንገልጽበት መንገድ አንዳንድ ጊዜ ዝም ብሎ በማሳየት እንዴት እንደሆነም ግራ ይገባናል። እና በንግግር በዚህ መልኩ መግለጽ ትችላለች ማለት ነው። ሁለተኛ ከአንቺ ሱስ እንዲይዘው፣ አንቺን ማግኘት እንዲጓጓ የሚያደርገው ነገር ምንድን ነው? ሁሉ ነገርሽን በአንድ ጊዜ ዝርግፍ አድርገሽ ካልነገርሽው ነው። አዎ በአንድ ጊዜ እንደዚህ ዝርግፍ ተደርጎ የተነገረ ነገር እኮ በቃ አውቄዋለሁ፣ ከዚህ በኋላ ምንም የሚያጓጓኝ ነገር የለም አይነት ስሜትን ይፈጥራል አይደለ? ግን ሰው እንደ መጽሐፍ የምንገለጥ ነን ሲጀመር እኛ አይደለ? ሁልጊዜ እንደ አዲስ እያወቅን ነው የምንሄደው። አውቃለሁ የምንለውን ሰው ራሱ እንደ አዲስ የምናውቀው ብዙ ነገር አለ። እና በተቻለሽ መጠን ህይወትሽን ሙሉ በአንድ ጊዜ በአንድ ቀን በእንደዚህ በቃ በአጭር ጊዜ ውስጥ ዝርግፍ አድርገሽ አትናገሪ። በጊዜ ሂደት እየተቀራረባችሁ እያወራችሁ ስትመጡ ፍሎ የሚያደርግ በቃ የሆነ ነገርሽን የሆነ ቀን ከነገርሽው ሌላውን አላደለ የምታሳድሪው ነገር ሁል ጊዜ አንቺን የበለጠ ማወቅ፣ ሁል ጊዜ አንቺን ማግኘት እንዲጓጓ የምታደርጊበት መንገድ ነው። ይህንን ስል ድብቁ ወሳኝ ነገሮችን አትንገሪው ምናምን ማለት አይደለም። ግን ጊዜ የሚባል ነገር አለ። በአንድ ጊዜ ዝም ብለሽ እኔ እንዲነኝ ብለሽ ነግረሽው ምን ልታወሩ ነው ኔክስት ታይም? ተረዳሽ? አንዱ ነገር ላይ ራሱ የሚሰማው ስሜት በደንብ እንዳያጣጥመው፣ በደንብ እንዳይረዳሽ፣ በደንብ እንዳያውቅሽ
ያረገዋል። ስለዚህ በተቻለ መጠን ኦቨር ሼር አታድርጊ። ሁሉንም ነገር በአንድ ጊዜ ዝርግፍ አድርገሽ አትንገሪው። ይህን የምታደርጊ ከሆነ ሁሌ አንቺን የበለጠ ማወቅ፣ ሁሌ አንቺን የበለጠ ማግኘት እንዲፈልግና ከአንቺ ሱስ እንዲይዘው ታደርጊዋለሽ። ሶስተኛ አበረታችሁ፣ አሞግሹ። አሁን የምታበረታችሁ የምታሞግሹ ከሆነ እውነቴን ነው የምልሽ አንቺ ጋር መሆን የሚያስደስተው አንቺ ጋር መሆን በጣም የሚፈልገው ሰላም የሚሰማው ቦታ ነው የሚሆነው። ብዙ ሰዎች ውጤትን ያደንቃሉ አይደለ? ውጤታማ ከሆናችሁ በኋላ ስኬታማ ከሆናችሁ በኋላ ወይም ደግሞ የሆነ ነገር አቺቭ ካረጋችሁ ከተሳካላችሁ በኋላ ማንም ሰው አድናቂያችሁ ነው የሚሆነው። ሀሳብ ይሰጣችኋል፣ አስተያየት ይሰጧችኋል። እንዲህ ብታደርጉ እንዲህ ብትሆኑ ይላችኋል። ከጎንሽ ነኝ አለው ይሏችኋል አይደለ? በራሳችሁም ህይወት ግን ዋናው ትልቁ ነገር እሱ ጥሩ አይደለም ማለት ሳይሆን ትልቁ ነገር ግን በሂደቱ አብሮ መገኘት ነው። በሂደቱ አብሮ መጓዝ ነው፣ አብሮ መቆየት ነው እና ወንድ ልጅም ሲሳካለት ሳይሆን እየሞከረ እየጣረ እየለፋ ባለበት ሰዓት ላይ አንቺ ከጎኑ ሆነሽ ሂደቱ ላይ የምታግዙ ከሆነ የምታበረችው ከሆነ አዎ ይሳካላል፣ አዎ ይሆንልሃል የምትይው ከሆነ ምን ላድርግልህ፣ በምን ላግዝህ የምትይ ከሆነ በሀሳብን በቻልሽ ሁሉ የምታግዡ በሂደቱ በመንገዱ ከጎኑ የምትሆኝ ከሆነ እውነቴን ነው የምልሽ ከአንቺ ሱስ ነው የሚይዘው። ምክንያቱም ማሳካት የሚፈልገው ነገር አለ። ያን ሳካ በጣም እያገዝሽው ስለሆነ ማለት ነው። ይሄ በጣም ትልቅ ነገር ነው። ሆኖም ሲገኝ ደግሞ ማሞገስ፣ ማበረታታት ይሄ እንዴት ነው ደስ የሚል ነገር አለው እኮ። የኔ የምትሉት ሰው ከጎናችሁ ሆኖ ሲያግዛችሁ፣ ሲያበረታችሁ፣ ሲያሞግሳችሁ ዋው ይሄ ያደረገው ነገር እኮ እንዴት ደስ እንደሚል ምናምን ሲላችሁ በጣም ነው ደስ የሚለው እና ያን የምታደርጊ ከሆነ ከአንቺ ሱስ ይዘዋል። አንቺን ማግኘት ከአንቺ ጋር መሆን በጣም የሚፈልገውና የሚያስደስተው ነገር ነው የሚሆነው። አራተኛ ሁል ጊዜ አቬለብል አትሁኝ ወይም ደግሞ ሁል ጊዜ ይመቸኛል አትበይ። ይልቁኑ ስፔስ ፍጠሪ፣ በአንቺና በሱ መሀል ስፔስ ፍጠሪ። ይህንን ስልሽ ዝም ብለሽ ተረስተሽ ጥፊ፣ ስልካት ታንሺ፣ ስልካት መልሺ፣ አላገኘህም በይው ምናምን ማለት አይደለም። ግን ተነጋግራችሁ እንደማይመችሽ ግለጭለት። አንዳንዴ ስፔስ እኮ ያስፈልጋል አይደለ? ሁል ጊዜ ከሰው ጋር ሆናችሁ ስትለያዩ መነፋፈቂያ ጊዜ ነው የሚሆናችሁ አይደለ? እሱ በሌለበት ስለሱ እንድታስቢ፣ አንቺ በሌለሽበት ስለ አንቺ እንዲያስብ፣ የሆነ ጥያቄ የሚፈጥሩበትም ነገሮች እንዲፈጠሩ፣ ይሄ ነገር ግን ለምን አልነገረችም፣ ይሄ ግን ለምን አልሆነም እያለ ስለ አንቺ እንዲያስብ ፕሮሰስ እንዲያደርግ ታደርጊዋለሽ። አንቺ አጠገቡ ካለሽ ግን ኦልሬዲ እያየሽ ነው፣ ኦልሬዲ አብሮሽ ነው ያለውና በቃ በደንብ አድርጎ ስለ አንቺ እንዲያስብ እድል አትሰጪውም፣ እንዲናፍቅሽም እድል አትሰጪውም። እና በተቻለሽ መጠን ስፔስ ፍጠሪ፣ ሌሎች ነገሮችን የምታደርጊበት። ይሄ በነገራችን ላይ ሄልዚ ነው፣ ጤናማ ነው። ብዙ ሰዎች እንደዚህ ሳደርግ አይመቸኝም ስለው ወይም ይሁን አልችልም ስለው ጊዜ ካልሰጠሁት ብጠፋ ደግሞ ቢናደድብኝስ ቢቀርስ ምናምን የሚል ነገር ታነሳላችሁ። ግን ይሄ በጸብ መንፈስ አይደለም እኮ እንደዛ የምትይው። አይመቸኝም በቃ ዛሬ አልችልም አይደለም፣ ምክንያት አለሽ። እንደዚህ ማድረግ ስለፈለግኩኝ ዛሬ አንገናኝም፣ እንደዚህ ማድረግ ስላሰብኩኝ ብለሽ አሳምነሽ ነው። ይሄ ሎጂካል በሆነ መንገድ ማለት ነው። ያ ጊዜ ደግሞ ለሁለታችሁም ስለሚያስፈልግ ከዛ በኋላ መልሳችሁ አብራችሁ ስትመጡ ያለውን ለውጥ በደንብ አድርገሽ ታየዋለሽ። አንቺም ከሌሎች ሰዎች ጋር ሆነሽ ማውራት፣ ጓደኞችሽ ሊሆኑ ይችላሉ፣ ቤተሰቦችሽ ሊሆኑ ይችላሉ። አዲስ ነገር ነው በቃ ፊልም የምታረጊው ኤክስፒሪየንስ የምታረጊው እዛ ቦታ ላይ ከጓደኞችሽ ጋር ሆነሽ ስለሱ ልታስቢ ትችያለሽ። ከምታወሩት ነገር ጋር ሪሌት የምታረጊው ነገር ይኖራል እና በጣም ይጠቅምሻል። ከዚህም በተጨማሪ ደግሞ አንቺም ለራስሽ ጊዜ ያስፈልግሻል፣ እሱም ለራሱ ጊዜ ያስፈልጓል። ይሄን የምታደርጊ ከሆነ ናፍቆሽ እንዲመጣ ምን ያህል ቦታ እንደሰጠሽ እንዴ ሰውም ምን ያህል እንዳቀረባችሁት የምታውቁት አብራችሁ ባላችሁበት ሰዓት አይደለም እኮ አይደል? ትንሽ ራቅ ስትሉ እንዴ እንደዚህ ቦታ ሰጥቼው ነበር እንዴ እንደዚህ ሆኜ ነበር የሆነ ባዶነት ይሰማችኋል። እና ያቺም ስሜት ጥሩ ስለሆነች ይሄን ነገር ሞክሪው። ከአንቺ ሱስ እንዲይዘውም አንቺን ማግኘትም እንዲጓጓ የሚያደርግ ነገር ነው። አምስተኛ ኮንፊደንስ ይኖርሽ። አዎ ኮንፊደንት ሁኚ። በነገራችን ላይ ኮንፊደንስ ማለት እኔ አልሳሳትም፣ እኔ ሁልጊዜ ትክክል ነኝ ብሎ ማሰብ አይደለም። ከሰው ሁሉ እበልጣለሁ አይነት ነገርም አይደለም። ኮንፊደንስ እንደዛ ነው ብሎ የሚያስቡ ብዙ ሰዎች ስላሉ ማለት ነው። ኮንፊደንስ ማለት ስህተት ብሰራም ኢትስ ኦኬ፣ እሻሻላለሁ፣ እለወጣለሁ፣ ራስን አክሰፕት ማድረግ፣ ራስን መቀበል፣ ከነስተቶቻችን ከነድክመቶቻችን ራሳችንን መውደድ፣ ራሳችንን መሆን፣ ራሳችንን መግለጽ፣ ማናውቀውን ነገር አላውቅም ለማለት አለመፍራት ነው እንጂ ፐርፌክት የሆነ ነገር አይደለም ኮንፊደንስ። ማንም በዚች ምድር ፐርፌክት የሆነ የለም። ግን ያሉንን ነገሮች ደግሞ ማወቅ፣ ጥሩ ነገሮቻችንን ማወቅ፣ ጥሩ ነገሮችን አውቀሽ እንደ ማግኔት የሚስብ ነገር ነው። በነገራችን ላይ ኮንፊደንስ ሲኖረን ሰዎች ወደኛ በጣም ይሳባሉ። ላይክ ማግኔት ነው ማለት ነው። ኮንፊደንስ አለሽ ማለት ማግኔት አለሽ ማለት ነው። ወንድ ልጅ ከርቀት የሚስብ አንቺን ብሎ እንዲመጣ ከአንቺ ሱስ እንዲይዘው የሚያደርግ ትልቅ ማግኔት ይዘሻል ማለት ነው። እና ተጠቀሚበት ይህንን ማግኔት። እንዳልኩሽ ኮንፊደንስ ማለት ማስመሰል፣ ይሄ በቃ ፐርፌክት ሆኖ ለመታየት ምናምን አይደለም።
ድክመት ይኖርሻል። ያንን ድክመትሽን ማሳየት፣ ከዛ ለመሻሻል መሞከር፣ ለመለወጥ መሞከር፣ ጥንካሬሽን ደግሞ ይበልጥ ሻይን እያደረግሽ እያጎላሽ መሄድ ማለት ነው ኮንፊደንስ። እና ይህንንም የምታሳየው ከሆነ ልክ እንደ ማግኔት ወደ አንቺ እንዲመጣ ከአንቺ ጋር የሚያሳልፈው ጊዜ ደስ እንዲለው ፕራውድ እንዲሆን በአንቺ ፕራውድ እንዲሆን። ሰዎች በነገራችን ላይ እኛ ለራሳችን የሰጠነውን ነገር ነጸብራቅ ነው የሚያሳዩን። እኛ ራሳችንን ከወደድን፣ እኛ ራሳችን ካከበርን እነሱም እንደዛው ነው የሚያደርጉት። እና በዛ መልኩ ትሪት እንዲያደርግሽ፣ በዛ መልኩ ከአንቺ ጋር የሚያሳልፈው ጊዜ ቫልዩ እንዲሰጠው ናፍቆ እንዲመጣ ታደርገዋለሽ ማለት ነው። የዛሬው ቪዲዮ ይሄንን ይመስል ነበረ። ድምፄ ትንሽ ጎርደን ብሏል። በድጋሚ ይቅርታ ጠይቃለሁ። ለዛ ጉንፋኑ ከባድ ሆኗል። እስኪ በዛው የጉንፋን መድኃኒት ኮመንት ላይ ጻፍ አድርጉልኝ ቶሎ ድኜ በጥሩ ድምፅ እንድመጣ ማለት ነው። እስኪ እንዴት አገኛችሁት የዛሬው ቪዲዮ? ሀሳባችሁን ኮመንት ላይ ጠብቃለሁ። ከወደዳችሁት ላይክ እና ሼር ማድረግ እንዳትረሱ። በቀጣይም እንደዚሁ በሌላ ቆንጆ በሆነ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው